የመስከረም 21 2018 ዓመተ ምህረት የቻናሉን አበይት መረጃዎችን ወደ እናንተ እናደርሳለን። ከዜናዎቹ ጋር አብሬያችሁ ቆይታ ማድረገው ነው ፍራታ አጥላው ነኝ። መልካም ቆይታ። የሀገር ውስጥ ቋንቋዎችን በማስተዋወቅ ዓለም አቀፍ የባህልና የህዝብ ለህዝብ ትስስርን ለማጠናከር ትኩረት መስጠት እንደሚያስፈልግ ተገልጿል። የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ዓለም አቀፍ የትርጉም ቀንን የተለያዩ ሀገራት አምባሳደሮችና ዲፕሎማቶች በተገኙበት አክብሯል። የናይል ሀገራት ትብብር $169,000 በላይ በሆነ ወጪ የተገዙ የውሃ ጥራት መለኪያ መሳሪያዎችን ለኢትዮጵያ ውሃና ኢነርጂ ሚኒስቴር ድጋፍ አድርጓል። ድጋፉ የውሃ ሀብትን በጥራትና በመጠን በዘመናዊ መንገድ ለመለካት የሚያስችል ነውም ተብሏል። የ2017 የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተናን ወስደው በአማካኝ ውጤታቸው 49.50 እስከ 49.99 በመቶ ያመጡ ተማሪዎች ውጤታቸው ወደ 50 በመቶ የሚጠጋጋ መሆኑን የትምህርት ሚኒስቴር አስታውቋል። በዚህ ውሳኔ መሰረት 300 ነጥብ የነበረው ዩኒቨርሲቲ መግቢያ ውጤት ወደ 297 የተጠጋ መሆኑን አመላክቷል። ሶማሊያ በመጪዎቹ ወራት የመጀመሪያውን የነዳጅ ጉድጓድ ልትቆፍር መሆኑን የሀገሪቱ ፕሬዝዳንት አስታውቋል። የሀገሪቱን የኢኮኖሚ መሰረተ ልማት ለማሻሻል ያላቸውን ፍላጎት ገልጸዋል። የሽንታችንን ቀለም በማስተዋል ምን ያክል የውሃ መጠን መጠቀም እንዳለብን መወሰን እንደሚያስችል የጤና ምሁራን ተናገሩ። ለቅባትና ጥራጥሬ ሰብሎች ምርታማነት በትኩረት እየተሰራ መሆኑን የግብርና ሚኒስቴር ገልጿል። አምራቹን ለማበረታታት የሚፈለገውን የሰብል ምርታማነት ለማሳካት እየተሰራ ነውም ተብሏል። ከዕለቱ ቻናሏን አበይት መረጃዎች ጋር አብሬያችሁ ቆይታ ያደረኩት እኔ ፍራታ አጥላሁን ነበርኩኝ። ሌሎች የቻናሏን ፕሮግራሞች ይቀጥላሉ። መልካም ጊዜን ተመኘን።